اسمع من كل فلاليتم زنبلو بقى دكام الله ግን ያው ደስ ብሎናል ያው ትንሽ ሰውም እንዲረጋጋኛም ተረጋግተናል ልባችን ውስጥ ስለነበር በዚህ አጋጣሚ የኤካ አጠቃላይ ሆስፒታል ዳይሬክተር ዶክተር መገርሳን ቃላት የለኝም ትላንት በዓል ነበር ሰራተኛ የለም ግን ለዚህ ለኔ መልስ ለመስጠት ሁለት ጊዜ አላሰበም ና ወዲያው ገብቶ ነው የተሯሯጠው እዚህ በቢሮ ስልክ ይደውሉልኛል በዚህ በእጅ ስልካቸው እየደወሉ ነው እንግዲህ እዛ የደረሱት ማታኔ ሲመጣ ነው እዚህ ነው የጠበቅኩት የተቀበልኩት በጣም ደክሞ በቃ ወደቀ ማለት ይቻላል ምንም ምግብ በላ አልጫ ነገር ስጭኝ በጣም ይከብደኛል አለ ቀማመሰ ተኛ በቃ ሻምልጦ ቢወጣ እንኳን እንደገና ደግሞ ሊረብሸን ይችል ይሆን ወይ ነው ገጥሞን ያውቃል ብዙ ጊዜ አመልጦናል ልጆች ይወጡብናል ይፈጠራል እንዲህ አይነት አጋጣሚ ቢወጡም ግን መልሰን እናመጣለን በተቻለ መጠን በአብዛኛው በጥበቃ ውስጥ ነው አሁን ያለው ያ እንዳይፈጠር ይሄን ሁሉ አልፎም ቢሆን ደግሞ ያው መልሶ ይመጣል ብዙ የያዝልሽ ወይኝ እንደው እዚቹ ያረጋጋልኝ እውነት እዚሁ ያረጋጋልኝ ቸሩ መድኃኒዓለም እንደማንኛውም ህመም ሰው እግሩን እንደሚያመው አይኑን እንደሚያመው ስኳር ደም እንደሚይዘው አይምሮም ይታመማል ሲታመም እንዴት እናግዘው ነው እንዴት እናክመው እንዴት እናግዘው ይባላል እንጂ በተለይ አንዳንድ የአእምሮ ህመም አይነቶች ያው እኔ ባለሙያ ስላልሆንኩ በዚህ አቅጣጫ ባለሙያዎች ቢያብራሩት ነው ደስ የሚለኝና እንደ ልማድ ግን አንዳንዶቹ አይታገዙ መሞላቀቅ ይመስላሉ አስበው ያረጉ ይመስላሉ ተንኮል ይመስላሉ እነዚህን መረዳት ይፈልጋል መረዳት ማህበረሰቡ ትልቁ ችግራችን የኛ ቤት ካልተንኳኳ ደግሞ መስማት አንፈልግም መረዳት አንፈልግም እንግዲህ ስንቶቻችን ቤት ተንኳክቶ እንማር ነው እንደ ቦርናጌን ብዙ የግንዛቤ ማስጨበጫ ፕሮግራሞች አዘጋጅተናል ግን የሚመጡት አሁንም ችግሩ ያለባቸው ሰዎች ብቻ ናቸው ችግሩ ያለባቸው ሰዎች ራሱ ችግሩ ያስተማራቸው ችግሩ ያልገጠመን ሰዎች ግን መሰልጠን መማር አለብን ግንዛቤ ሊኖረን ይገባል በቤተሰባችን ውስጥ እንዲህ አይነት ነገር ቢፈጠር አሁን አንዳንድ ቤተሰብ ሄደሽ እሱ አይወድም እኮ ከክላሱ አይወጣም ይሉሻል ምን እየጀመረው ነው ብለው አያስቡም ልክ እንደ ባህሪ ከክላሱ አይወጣም እንግዶች ሲመጡ ሰላም ማለት አይፈልግም ልክ ያልሆነ ነገሮች ድንገት ሲፈጠሩ ቆም ብሎ ማሰብ ይፈልጋል ቶሎ ገላውን የሚታጠብ የነበረ ሰው በቃ ገላውን መታጠብ ሲያስጠላው ገላውን የማይታጠብ ሰው በቀን ሁለቴ ካልታጠብኩ ሲል ተቃራኒ ነገር ከተለመደው ተቃራኒ ነገር ሲጀምር መታየት ይፈልጋል እሺ እነዚህ ናቸው እንግዲህ መታየት የሚባሉ ነገር ወጣ ያለ ነገር ሲታይ አይን መጣል ማየት እንደ ቤተሰብ እንደ ሀገር እንደ ማህበረሰብ እንደ ጎረቤት ነገሩን ወዳልሆነ ጥግ ከመውሰዳችን በፊት ምንድነው እየተፈጠረ ያለው ነገር ብለን ብናስብ ሁላችን አንዳችን እንረዳል ቅድም እንዳልኩሽ ሁሉ ሰው እቤቱ ሲደርስ ነው መማር የሚፈልገው ይሄ ደግሞ ልክ አይደለም የስንቶቻችን ቤት ጠፍቶ ነው የምንማረው ስንቶቻችን አልቅሰን ነው መማር ያለብን በዚህ በተፈጠረው ነገር ቆም ብሎ ማየት ምን ይመስላል ማለት ማንበብ እኮ ትልቅ ሰው ያደርጋል የእውነት ነው የምነግርሽ ስለ እያንዳንዱ ነገር ማንበብ ምንድነው የሚያሳየው ለውጥ እየታየበት ያለው ለውጥ ብዙ ቤት ብትሄጂ አሁን ይገጥምሻል በተለይ 15 19 ድረስ ያሉ ልጆች ክላሳቸው ናቸው ኮምፒውተራቸው ነው በራቸው ከተነካ ይበሳጫሉ ክላሳቸው እንዳይከፈት የሚል ራሱ ቤተሰብ እየገፋ የሚከተው ነገር አለ አይሽ እነዚህ ልክ አይደለም ለምንድን ነው ዘመዶች ሲመጡ እሱ ሰላም ማይለው የቤተሰብ በርዝዴ ያለ ሲባል ጉርምስና አይደለም በደንብ መታየት ይፈልጋል ምን እየተለማመዱ ነው ልጆቹ አሁን ደግሞ እየከፋን ሶሻል ሚዲያው ደግሞ ከወላጅ ኮንትሮል ሊያረገው በማይችል መልኩ ተዘርግፏል እነዚህ ሁሉ አሉ በህይወታቸው እንግዲህ የሞቱ ልጆች እኮ አሉ ሚዲያ ላይ ያዩትን ነገር ኤክሰርሳይዝ አሁን አንድ ልጅ አስታውሳለሁ አሜሪካን ሀገር አየር ብሎ ቀረ አይሽ እነዚህ ነገሮች የግዴኔና ያንቺን ቤት የሌላውን ሰው ቤት ማንኳኳት የለበት በዚህ ብንማር ብናይ ብንመለከት
ብዙ ህዝብ ማትረፍ እንችላለን። እንዳልኩሽ ቦርናጌንም አንዱ አጀንዳው ይዳናል። 24 ሰው ድረናል። 25ኛ ልንድር ሰሞኑን እንግዲህ ደግሞ በመንገድ ላይ ነን። በመሀል ሊያገረሽ ይችላል፣ ሊታመሙ ይችላሉ። እንደ ማህበረሰብ ጫት ይጋብዝብሻል፣ ሲጃራ ይጋብዝብሻል። ስለዚህ ጤናማ ነን ወይ? ከዚህ ውጭ ያለው ሰው ጤናማ ነው ወይ? ይሄን መደጋገፍ ማየት እንጂ የተለየ ነገር መቁጠሩ ለማናችንም ልክ አይደለም። ያገግሞ ሲወጣ ባለበትም አካባቢ በሄደበትም አካባቢ እንዴት ነው ህዝቡ በጥሩ ሁኔታ እንደ ድሮ ሶፎንያስ እንደነበረው የድሮውን እንትን በማየት ያው እንደ ድሮ በቃ አቀባበላቸው እንዴት ነው? እሱ ብቻ ነው የሚጨንቀኝ። ገሉብኝ ሆኖ ህመሙ ነው እንዲህ የሚያደርገው። ይሄ ነው ትንሽ የሚጨንቀኝ። ለምን መልሶ ይሄ ልጅ ደግሞ ወደዛው እንዳይገባ። ዛሬ ለዘራችን የሚተርፍ ክፉ ነገር ባናረግ፣ እንደ ሀገር ተያይዘን እንዳንጠፋፋ ክፉ ነገር ባናረግ፣ በጎ በጎ ማሰብ ብንችል፣ በበጎ እንዴት አግዘን እናውጣ ብንል ነገኛም ከተጠያቂነት እንድናለን። እኛ ምንም አናረግላትም ለሷ። እሱ ነው ያላት። እኛ የራሳችን ህይወት አለን። ከዛ በኋላ እሷ በልጇ የምትደሰትበትን ጊዜ ነው የምጠብቀው። እኔ በቃ እኔ የምለው ይሄንን ብቻ ነው። በቤተሰቤ በኩል አግልለውኛል፣ ልጄንም አግልለውታል። ይሄ ተገቢ ነው ወይ? አይገባም እንደዚህ ማድረግ። ልጁንም ንቃተ ህሊናውን ጭራሽ እንትን ማዳሸቅ ነው። ቀላሉን ነገር እያባባሱበት ነው። በቃ ይሄ ልጅ ፍቅር አለው ቤተሰቦቼ ናቸው ብሎ ፍቅር ስላለው እሷን በተለይ አክስቴ ሁሉንም ይጠራል በቃ ሁልጊዜ። እና ይሄን ያህል ቤተሰቡ ጠቅላላ ለምንድን ነው እንዲያገለው የሆነው? እኔንም እንዳደርሺ በፍጹም እንዳትመጪ ነው የተባልኩት። ይሄ መሆን የለበትም። ምክንያቱም ነግበኔ ማለት ያስፈልጋል። ወላድ እውነቴን ነው ይፍረድ፣ ወላድ ይፍረደው። መቼም ሁሉም በየቤቱ ልጅ አለው። ምንድነው ነገ ጧት በእኛ ሊደርስ ይችላል የሚለውን ነገር መገመት ያስፈልጋል። አዎ ይሄንን አስቦ መናገር ያስፈልጋል። ዝም ብሎ አትድረሱብኝ አይባልም። አሁን ስጋት የለብኝም። ቤቱ ይስተካከልልኝ፣ እንደ በፊቱ መሆን እፈልጋለሁኝ። ይሄን ነው የምፈልገው።